ወኢየአምር ኀበ ወሰድዎ ወዴት እንደወሰዱት አላውቅም። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ ኃይልና ስልጣን ተነስቶ የመጀመሪያውን እሑድ ይትፌሳህ ብለን መዝሙረ ያሬድ አሳልፈናል። ሁለተኛውንም እሑድ ደግሞ መዝሙረ ያሬድ ብለን አሳልፈናል። አሁን ሶስተኛው እሑድ ከተነሳ በኋላ ያለው ሶስተኛው እሑድ ወበእሑድ ሰንበት በመባል ይታወቃል። እንግዲህ እንደሚታወቀው በገብረ መስቀል ሚዲያ አርብና እሑድ በእሑድ ዕለት የሚተላለፈውን መዝሙር፣ በቅዳሴ ላይ የሚነበቡ መልእክታትን፣ በቅዳሴ ላይ የሚሰበከው ምስባክ፣ በቅዳሴ ላይ የሚነበበውን ወንጌል እየተማማርን መጠናልና ዛሬም እሱኑ እንቀጥላለን። እንግዲህ እግዚአብሔር የቸርነት ባለቤት ነው። ዐቢይ ጾምን በሰላም በጤና በፍቅር አሳልፈን በብርሃነ ትንሣኤው ላይ እንድንገናኝ አድርጎናል። በዚህ በብርሃነ ትንሣኤው ደግሞ እንግዲህ 40ውን ቀን የምንማማረው ያው ግጻዊው በሰራውና ቅዱስ ያሬድ ባስቀመጠልን ሊቃውንት በቀመሩት መልኩ ሲሆን በዚህ ውስጥ ልንሰራው ማነው ልንረሳው የማይገባን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለሴቶች፣ ለሐዋርያት፣ ለሰብዓ አርድእት፣ ለ36ቱ ቅዱሳት አንስት ተገልጦላቸው በአሉበት ቦታ ላይ 11 ጊዜ እንደታያቸውና ሰላም እያለ እንዳጽናናቸው ይልቁንም በዕለተ ሐሙስ እግራቸውን አጥቦ ጥምቀትን የፈጸመላቸው አምላክ በትንሣኤ ዕለት ደግሞ ሀብተ ክህነትን የሰጣቸው አምላክ ከዚያ ቀጥሎ ደግሞ ጥርጥር ያለውን ጥርጥሩ እንዲያስወግድ እምነት የጎደለውን በእምነቱ እንዲበረታ ይልቁንም የተበተኑት እንዲሰበሰቡ ያልጸኑት እንዲጸኑ ይልቁንም ደግሞ ከአንድ ቤት እንዳይወጡ እስከ ቢታንያ ድረስ እስከሚያደርግ እስከ 40ኛው ቀን ድረስ በአንድ ቤቱ ነው። የሉቃስ ማነው የሐዋርያት ሥራ ምዕራፍ 2 እንደምንመለከተው ሐዋርያት፣ ሴቶች፣ እመቤታችን፣ ሰብዓ አርድእት አንድ ላይ ሆነው ይጸልዩና ይማማሩ ይጠብቁ ነበር ይለናልና ቅዱስ ቃሉ። ስለዚህ ከትንሣኤው በኋላ ያለው እነሆ የኪዳን 7ቱ ኪዳናት የሚባሉ እነሱን ያስተምራቸው ነበረ ይለናል። በዛው ደግሞ እነሆ ምን አለ ማለት ነው እንግዲህ ስለ 7ቱ ኪዳናት በሚቀጥለው እንማማራለን። 7ቱን እያንዳንዳቸው እናያቸዋለን። አሁን ለጊዜው ግን 7ቱ ኪዳናትን እንዳስተማራቸው እንደገና ደግሞ የቅዳሴ ስርዓት፣ የዲያቆናቱ ስርዓት፣ የካህናቱ ስርዓት፣ የአባቶች ስርዓት፣ የምዕመናን ስርዓት፣ የወጣቶች ስርዓት፣ የሕፃናት ስርዓት በየአንዳንዱ እነሆ ደህና አድርጎ እንዳስተማራቸው የምናይበት አስተምሮ ነው ማለት ነው። ይሄ አሁን ያለንበት ዘመን ማለት ነው። ስለዚህ አሁን የምንማማረው ስለ ሶስተኛው እሑድ ወበእሑድ ሰንበት ነው። የምናስቀድመው መዝሙሩን ነው። ሊቃውንቱ መጀመሪያ በዜማ ይላሉ፣ ከዚያ በዝማሜ ይዘማሉ፣ ከዚያ በጸናጽል ይላሉ። ይህን ቃለ እግዚአብሔር እኛ ዘሩን እንልና ትርጉሙን እናመጣዋለን። ወበእሑድ ሰንበት ጌሰት ማርያም መግደላዊት በጽባሕ ኀበ መቃብር ይላል። እንዘ አዲ ጽልመት ወረከበት እምነቱ ተማፈ መቃብር ወበጽሐት ኀበ ስምዖን ጴጥሮስ ወኀበ ካልእ ረድ ዘያፈቅሮ ኢየሱስ ወትቤሎሙ ነስእዎ ለእግዚእ እሙስተ መቃብር ወኢየአምር ኀበ ወሰድዎ እንዘ አዲ ጽልመት ይልቁንም ነስእዎ ለእግዚእ እሙስተ መቃብር ወኢየአምር ኀበ ወሰድዎ እንዘ ይለውጹ ክልኤሆሙ ንቡረ በደሮ ለጴጥሮስ ዝኩ ካልእ ረድ ዘያፈቅሮ ኢየሱስ። ይሄ እንግዲህ እንደሚታወቀው ዘሩ ነው። ወበእሑድ ሰንበት ጌሰት ማርያም መግደላዊት በጽባሕ ኀበ መቃብር እንዘ አዲ ጽልመት ወረከበት እምነቱ ተማፈ መቃብር። ይልቁንም ወደ አማርኛው ስንመጣ በመጀመሪያው ሰንበት ገና ጨለማ ሳለ የመጀመሪያውን እሑድ ነው እንግዲህ ጌታ እንደተነሳ ዓርብ ተሰቅሎ የእሑዱን ትንሣኤ ነው የሚያመጣው። እዚህ ጋር በመጀመሪያው ሰንበት ገና ጨለማ ሳለ በሌሊቱ ማርያም መግደላዊት ወደ መቃብሩ ገሰገሰች፣ ድንጋዩን ከመቃብሩ አፍ ተንከባሎ አገኘች ይልና
ምን ይላል? መቃብሩ ማፈ መቃብሩ ወበጽሐት ኀበ ስምዖን ጴጥሮስ ወኀበ ካልእ ረድእ ዘያፈቅሮ ኢየሱስ ይላል። ከመቃብሩ አፍ ድንጋዩ ተንከባሎ አገኘችው። ወደ ስምዖን ጴጥሮስና ጌታ ኢየሱስ ወደሚወደው ሁለተኛው ደቀ መዝሙር ደርሳ ጌታዬን ከመቃብር ውስጥ አውጥተው ወስደውታል። የት እንደወሰዱት አላውቅም አለቻቸው ይላል። ወኢየአምር ኀበ ወሰድዎ እንዘ ይለውጹ ክልኤሆሙ በደሮ ለጴጥሮስ ዝኩ ካልእ ረድእ ዘያፈቅሮ ኢየሱስ ይለናል። ከዚህ በኋላ እሷ ምን አለች? ወዴት እንደወሰዱት ወዴት እንዳደረሱት አላውቅም ስትላቸው ሁለተኛው እየሮጠ መጣ። አንድም ስምዖን ጴጥሮስና ዮሐንስ እየሮጡ መጡ። ሲመጡ ጌታ የሚወደው ጴጥሮስ እየሮጠ ሲመጣ ጌታ የሚወደው ደቀ መዝሙር እየሮጠ መጣ ይልና ጌታ የሚወደው ይህ ደቀ መዝሙር ከጴጥሮስ ቀድሞ ደረሰ ይላል። ይህን ነው ባለፈው ስንማማር በገብረ መስቀል ሚዲያ መጀመሪያ በግብረ ሕማማትና በተአምረ ኢየሱስ እንደምናየው ትንሣኤውን ያየች ድንግል ማርያም ናት የመጀመሪያው። ከዚያ ቀጥሎ ያየች ማርያም መግደላዊ ናት። የዮሐንስ ወንጌል ምዕራፍ 20 ቁጥር 15 እንመልከት። ከቁጥር 7 ጀምሮ ማለት ነው። ከቁጥር 7 እስከ 15 ባለው ቀጥላ እመቤታችን ቀጥላ ማርያም መግደላዊት። ከማርያም መግደላዊት ቀጥሎ ቅዱስ ያሬድ እንደሚነግረን ምን ይላል? ቀድሞ የደረሰ ጌታ የሚወደው ደቀ መዝሙር በመስቀል ስር ተገኝቶ እመቤታችን ባልደራ መልኩ የተሰጠው ይልቁንም 70 ዘመን ሙሉ የክርስቶስ መከራ እየታየው ባይኑ ቁጹረ ገጽ ተብሎ ፊቱ ጠቁሮ 70 ዘመን ሲያለቅስ የኖረ ሐዋርያ ማን ያርዳ የቀበረ ማን ያውራ የነበረ ነውና በ5 ሚስማር ሲቸነከር በአንድ ጦር ሲወጋ 6666 ግርፋት ሲገረፍ ጭንቅላቱን በበትር ሲቀጠቀጥ ራሱ ላይ አክሊል ብለው እሾህ ጉንጉን ሲያስቀምጡበት ይልቁንም ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን ሲወጉት ይልቁንም ጎኑን በጦር ሲወጉት ይልቁንም 6666 ግርፋት ሲገረፍ ይልቁንም ደግሞ ሐሞት ሲጠጣ ይልቁንም እጅና እግሩ የዋሊት ታስሮ በፍጥኝ ወደ መሬት ሲወድቅና ሲነሳ መስቀል ተሸክሞ ቀራንዮ ሲወጣ ተጠማው እያለ ወምጣጤ ሲሰጡት ስጋው አልቆ አጥንቱ ተፍቆ ይልቁንም ደሙ ፈሶ ያየ ዮሐንስ ወንጌላዊ ነው። ከማርያም መግደላዊት ቀጥሎ እሱ ደረሰ ይለናል። ስለዚህ እነሆ ምንድን ነው ወበእሑድ ሰንበት በመጀመሪያው ሰንበት ገና ጨለማ ሳለ ጨለማ እንደሚታወቀው 5500 ዘመን የጨለማ ዘመን ነበረ እና ገና እነሆ የዓለም ደስታ ፈጽሞ ባልተነገረበት ሰዓት ይልቁንም ደግሞ አይሁድ ገና መነሳቱን ትንሣኤውን በገንዘብ ለመሸፈን ወዳና ወዲህ እየሮጡ ባሉበት ሰዓት ላይ ደቀ መዛሙርቱ ከመቃብር አወጣው ወሰዱት እየተባለ እንዲወራና ትንሣኤው እንዲሸፈን እያደረጉ ባሉበት ሰዓት ላይ ይልቁንም ደግሞ እሱም ደግሞ ገና ለሁሉም በአንድነት በተሰበሰቡበት ገና ትንሣኤውን ባላሳየበት ሰዓት ላይ በዚህን ጊዜ በጨለማ ማለት ይልቁንም ደግሞ ጨለማ የተረጋጋ 10 ሰዓት ከሌሊቱ 10 ሰዓት ስለሆነ በተረጋጋ ጊዜ ተነስቶ ትንሣኤውን ያሳየ አምላክ እነሆ በዚህን ጊዜ ማርያም መግደላዊት ወደ መቃብሩ ገሰገሰች። ምን እያለች? መሄዱንስ ልሂድ ድንጋዩን ማን ያንከባልልኛል እያለች ትሄድ ነበረ ይለናል ዮሐንስ ወንጌል። እንደምንመለከተው 5 ሆነው 4 በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል በእነዚህ 4ም 5ም 2 ሆነው ሲሄዱ እናያለን። በዮሐንስ ወንጌል ግን ማርያም መግደላዊት ብቻዋን ስትሄድ እናያታለን። ብቻዋን ስትሄድ ግን ሀደት ራስ ሀደት እርጋጸ 2 መላእክት ታገኝ ይችላል። አንዱ ከላይ ነው፣ አንዱ ከታች ነው። እዚያ በማቴዎስ ወንጌል እንዳየነው የማቴዎስ ወንጌል 28:2 ላይ እዚያ አንትነሳ ይትፍራ ወይትደንግጻ እናንተስ አትፍሩ አትደንግጡ አስቀድሞ እንደተናገረ ተነስቷል ብሎ ከዚያም ቀጥሎ ደግሞ አንቆርቆራ ለይእዜምን ድንጋዩን ገልጦ መቃብሩን አሳይቷቸው ሌሎቹ ገሸሽ ሲሉ ወይም አለፍ ሲሉ እሷ ግን በአትክልት ቦታ ላይ ሆና ትጠብቅ እንደነበረ ያየንበት የማቴዎስ ወንጌል ምዕራፍ 28 ነው። ወደ ዮሐንስ ወንጌል ስንመጣ ግን ብቻዋን ሄደችና እነሆ እንደተነሳ ቢነግሯትም ወደ አትክልት ቦታ ሄዳ ቆም እንዳለችና በዚያ ቦታ ላይ እንዳለች ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም አለና ጠራት። ዘወር ብላ ስታየው ሰው እያናገራት ነው። ጌታዬ ወስደውታል፣ አይተህ ከሆነ ንገረኝ፣
ወዴት እንደሄደ አላውቅም አለች። ከሐዋርያት ጋር እንደተነጋገረችው በድጓው በዚህ ላይ ደግሞ ከመላእክት ጋር ተነጋግራለች። ከመላእክት ጋር ተነጋግራ ውጤት ባጣመጣ ጌታ መጣላት። ከዚህ በኋላ አይተህ ከሆነ ንገረኝ። ወመሰላላቲስ አቃቤ ገነት የአትክልት ጠባቂ መስሏት ነበርና ካየህ ንገረኝ፣ ጠፍቶብኛል፣ ወዴት እንደወሰዱት አላውቅም ብላ ስትጠይቀው ማርያም አለና በእውነተኛ ድምፁ በዚያ በነበረው ሲጠራት አዎ ተምዘገዘገችና ልትነካው ስትል አትንኪኝ አላት። ገና 40 ቀን ከእናንተ ጋር እቆያለሁ፣ ኪዳን አስተምራችኋለሁ፣ ስርዓት አስተምራችኋለሁ። ሀበ አምላኬ ወአምላክክሙ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ እስከማድርግ ድረስ ይቁንም ሁራን ግራን አርዳይ ከመተንሳይ እምነ ሙታን ከሙታን ተለይቼ እንደተነሳው ሂጂና ተናገሪ አላት። ከዚህ በኋላ እንግዲህ እንደተባለውም እሷም ቅዱስ ጴጥሮስም ዮሐንስም እመቤታችንም ሐዋርያት ባሉበት በጽርሐ ጽዮን ሄደው በአንድ በዝግ ቤት እንዳሉ ጌታ በመጀመሪያው ሰላም ለእናንተ ይሆናልና ገባ አስታረኳችሁ አለና እፍ አለባቸው። ክህነትን ሰጣቸው። በዕለተ ሐሙስ ጥምቀትን አድርጎላቸው ልጅነትን ሰጧቸው ነበርና በዕለተ ትንሣኤ ደግሞ ክህነትን ስልጣንን ሰጣቸው። በዳግም ትንሣኤ ደግሞ ያላመነውን ቶማስን አሳምኖ አትጠራጠር አለና እነሆ ጌታችን የትንሣኤው ጌታ የትንሣኤው ባለቤት በኩረ ትንሣኤ ክርስቶስን ትንሣኤውን አሳየን ማለት ነው። ይህንን ነው እንግዲህ ሊቃውንቱ በሌሊቱ መጀመሪያ በዜማ ከዚያ ቀጥሎ ደግሞ በመቋሚያ በጸናጽል የሚሉት ቃለ እግዚአብሔር ይሄ ነው ማለት ነው። አሁን ወደ ቅዳሴው ስነድ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5:11 ላይ በሕይወት ውስጥ ለራሳቸው እንዳይኖሩ ስለ ሁሉ ክርስቶስ ሞተ። ቅዱስ ጳውሎስ በሌላም ተናግሯል። ምን አለ? ብኖርም ለክርስቶስ ነኝ፣ ብሞትም ለክርስቶስ ነኝ አለ። በሕይወት ውስጥ ለራሳቸው እንዳይኖሩ ስለ ሁሉ ክርስቶስ ሞተ። ሁሉም መኖር ካለበት ለሁሉ አብሮ መኖር፣ አብሮ መደሰት፣ አብሮ መሰደድ አጽናኝ ያዘነውን የሚያጽናና የሞተውን የሚቀብር የተሰደደውን የሚያጽናና መኖር ካለብን ስለ ሁሉ እንድንኖር ያስተማረበት ነው። ለዚህም ቅዱስ ጳውሎስ ብኖር ለእናንተ መልካም ነው፣ ለእኔ ግን ብሄድም ዋጋዬ በክርስቶስ ዘንድ ነው ብሎ ሲናገር እናያለን። እና የክርስቶስ መስቀል ላይ መንጠልጠል ለዓለም ሁሉ ነው የሚለውን ይተረጉማል። ሌላው ቅዱስ ጴጥሮስ 3:14 ላይ ያለው ምን ይላል? ያለ ነውርና ያለ ነቀፌታ ሆናችሁ ለዘለዓለም እነሆ እንድትከተሉ የሚለውን ቃል ይናገራል። ያለ ነቀፋና ያለ ነውር ሆናችሁ። ነቀፈታና ነውር የሚባለው በዚህ በሉቃስ ወንጌል ምዕራፍ 1 ላይ እንመልከተው። ምን ይላል? ያለ ነቀፋ እየሄዱ በእግዚአብሔር ፊት ምንድን ነበሩ? ጻድቃን ነበሩ። በማን ዘካርያስና ኤልሳቤጥ ባልና ሚስት ሆነው ሲኖሩ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ሐናና ኢያቄም በትዳር ውስጥ ሲኖሩ ያለ ነቀፋ እየኖሩ በእግዚአብሔር ፊት ጻድቃን ነበሩ ይላል። እንዲሁም ደግሞ በቤተ ክርስቲያናችን ቅዱስ ወንጌል ላይ ሁሉ ጊዜ እንደሚናገረው ስጋና ነፍስ እንዳይነቃቀፉ፣ ስጋ ልብላ፣ ልጠጣ፣ ልልበስ ይመርብኝ፣ ነፍስ ደግሞ እንደ መላእክት ልኑር። ሁለቱን አንድ አድርጎ መጓዝ የሚቻልበትን ሕይወት እንዴት መጓዝ እንዳለብን ቅዱስ ጴጥሮስ የተናገረው ነቀፌታ እንዳይኖርባችሁ። ምክንያቱም እስመ ነፍስ ተሐድር በደም ነፍስ የምትኖረው በደም ነውና ስጋችሁም የዕለት ምግቡን የዕለት ልብሱን እንዳያጣ ነፍሳችሁም ደግሞ እነሆ ብቻ እንደ መላእክት ሁልጊዜ የምትዘምር ያለበለዚያ ግን ማዕከላዊ ነፍስንም ስጋንም ማዕከላዊ አድርጎ መጓዝ። ክርስቶስ ማዕከላዊ ነው። የብሉይ ኪዳን የአዲስ ኪዳን መካከለኛ ነው። እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርማ አንድም እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ በማእከለ ዓለም ንጉሥ ነው፣ ዓለምን አሳልፎ ንጉሥ ነው። ይልቁንም ዓለምን ለማዳን ኢየሩሳሌም ወጣ ብላ በምትገኘው በቀራንዮ በመስቀል ላይ ተንጠልጥሎ ስጋውን ቆርሶ ደሙን አፈሶ ዓለሙን አዳነ ይለናል። ይህ እንግዲህ ቅዱስ ጴጥሮስ የተናገረው በቅዳሴው ላይ በእሑድ ሰንበት መዝሙር የሚነበበው ቃለ እግዚአብሔር ነው ማለት ነው። ወደ ምስባኩ እንሂድ። ትስዕሮ ለገብርከ ይዜ ሰዓሮ ለገብርከ እንዳለ ቅዱስ ዳዊት ዛሬስ ባሪያህን ታሰናብተዋለህ እንዳለ
ይልቁንም ደግሞ የስምዖን ጸሎት የካህኑ ስምዖን ጸሎት እነሆ ለራሱ ብቻ እንዳይደለ ሰው ንስሐ ገብቶ ስጋውን በልቶ ደሙን ጠጥቶ እነሆ መሰናበት እንዳለበት ሲያስተምረን እነ ማርያም መግደላዊት ሌሎቹም እነ ስምዖን ጴጥሮስ ተገንዞ ወደ መቃብር የወረደውን ስጋ ፍለጋ ነው በመንፈቀ ሌሊት የሄዱት። እኛ ደግሞ ዛሬ የተገነዘና የተቀበረ ሳይሆን በካህናት ተገንዞ በዲያቆናት የሚቀርበው ስጋውና ደሙን እንድንጠጣና ከእሱ ጋር እንድንኖር ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ቁጥር 45 ላይ ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ። አማን አማን እብለክሙ ዘይበላ ሥጋዬ እነሆ እውነት እውነት እላችኋለሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። አንድም አማን አማን እብለክሙ እመ ኢበላዕክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልብክሙ ሕይወት ዘለዓለም። የሰው ልጅን ሥጋውን ካልበላችሁ ደሙን ካልጠጣችሁ ሕይወት የላችሁም እላችኋለሁ። ቅዱስ ያሬድ ደግሞ በዝማሬው እንዲህ ይላል ዘኡህበክሙ አነ እኔ የምሰጣችሁ ኅብስት መድኃኒት ነው፣ እኔ የምሰጣችሁ ደመ መለኮት ደግሞ ለሕይወት ነውና ሥጋዬን ለመብላት ደሜን ለመጠጣት ምክንያት አትፈልጉ አትሹ እያለ ሲናገር እንሰማዋለን ማለት ነው። ስለዚህ እነሆ እነ ማርያም መግደላዊት እነ ቅዱስ ጴጥሮስ እነ ዮሐንስ በሌሊት ሲሮጡ የምናያቸው ሲገሰግሱ የምናያቸው የተቀበረው ሥጋ በመስቀል ላይ የተንጠለጠለው የተገረፈው የተቸነከረው የተወጋው የተበሳሳው የተቆራረጠው ያ ወደ መቃብር የወረደው ያ ሰውነት ከ3 ቀን እነሳለሁ ብሎ እንደነበረ እውን ተነስቷል ወይስ አይሁድ አቃጥሎታል ብለው ሲሄዱ እንደተናገረ በመላእክት አንደበት የማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ እንደተናገረ ተነስቷል። የሉቃስ ወንጌል ምዕራፍ 24 ቁጥር 4 ላይ ደግሞ ምን ይላል? ሕያውን ከሙታን መካከል ለምን ፈለጋችሁ እንደተናገረ ተነስቷል ነው የሚለውና ስለዚህ እኛ ወደ መቃብር የምንፈልገው አምላክ የለንም። ወደ መቃብር የምናንከባለው ድንጋይ የለን። ወደ መቃብር ሄደን ያልተከፈተ መቃብር የምናየው የለን። ዛሬ እኛ የምንሮጠው ለሥጋ ወደሙ ነው ማለት ነው እና ሥጋውን በልተን ደሙን ጠጥተን የመንግስቱ ወራሾች እንዲያደርገን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ይዜ የተነሳ ይቤ እግዚአብሔር ሬሲ መድኃኒት ተዋግር ቦቱ ቃለ እግዚአብሔር ቃል ንጹሕ ይለናል ምስባኩ። ዲያቆኑ መስቀሉን ይዞ የሚሰብከው ምስባክ ይህን ይናገራል። ይዜ የተነሳ ይቤ እግዚአብሔር ዛሬ እነሳለሁ አለ። መቼ? ዛሬ የመዳን ቀን ዛሬ ነው። የለውጥ ቀን ዛሬ ነው። የትንሣኤ ቀን ዛሬ ነው። የንስሐ ቀን ዛሬ ነው። አዎ ይዜ የተነሳ ዛሬ እነሳለሁ አለ እግዚአብሔር። ሬሲ መድኃኒት ተዋግር ቦቱ ይልቁንም እነሆ መድኃኒት አደርጋለሁ። ምን አደርጋለሁ? መድኃኒት አደርጋለሁ። መድኃኒት ምን አይነት መድኃኒት? የዓለም መድኃኒት። ኢየሱስ ማለት መድኃኒት ማለት ነው። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአቆጥዑ ያለ የታመሙት ባለመድኃኒቱን ይፈልጋሉ፣ ያልታመሙት ያይደለ ዐቃቤ ሥራይ መጽአም ሰማየ ሰማያት እውነተኛው መድኃኒት ከሰማይ መጣ ወረደ ብሎ ይነግረናል ማለት ነው። ስለዚህ ሬሲ መድኃኒት ተዋግር ቦቱ እነሆ እገለጣለሁ። በምን? በመስቀል ላይ ቀራንዮ ላይ እገለጣለሁ። በመስቀል ላይ ዲያብሎስን አስረዋለሁ። በመስቀል ላይ በቀኝ በኩል የተሰቀለውን ወደ መንግስቴ ወደ ገነት ግባ አለዋለሁ። በመስቀል ላይ ለዮሐንስ እናቴ ድንግል ማርያምን ሰጠዋለሁ። በመስቀል ላይ እነሆ ሰይጣን ዲያብሎስን በነፋስ አውታር ሰቅዬ በእሳት ዛንጀር እገርፈዋለሁ። በመስቀል ላይ ሆኜ ዓለምን አድናለሁኝ። እገለጣለሁ ማለት መስቀል ላይ ተንጠልጥዬ ዓለምን አድናለሁ ማለት ነው። እገለጣለሁ ማለት በሦስተኛው ቀን ድንጋይ አንሱልኝ፣ መቃብር ክፈቱልኝ፣ አፈር በትኑልኝ ሳልል እነሳለሁ ማለት ነው። ይዜ ነሳ ይቤ እግዚአብሔር ሬሲ መድኃኒት። አዎ መድኃኒት አደርጋለሁ ማለት ዓለሙን አድናለሁ ማለት ነው እና በቅዳሴው ላይ የሚሰበከው ምስባክ ይመስላል ማለት ነው። ሌላው እንግዲህ ወንጌሉ ነው የመጨረሻው የሉቃስ ወንጌል ምዕራፍ 24 ቁጥር 13 ነው። ምን ይላል? እነሆም ይላል ከእነርሱ ሁለቱ ሰብዓ አርድእት ናቸው፣ ሉቃስና ኒቆዲሞስ ናቸው። ኒቆዲሞስ እንግዲህ ኒቆዲሞስ አምፃ ምእተ ንጥረ ወአውፌ ከርቤ ወአልወ ይላል። በዚህ በቅዳሴው ላይም ዮሴፍ ወኒቆዲሞስ ገነዝው ወደ ኢየሱስ። አዎ እነሆ ዮሴፍና ኒቆዲሞስ ጲላጦስን ለምነው ቅዱስ ሥጋውን ከመስቀል ላይ አውርደው ገነዙት ይለናል። አሁን ቅዳሴው መግቢያ የመጀመሪያው በር ይሄ ቃል እግዚአብሔር ነው ማለት ነው። ወደ ቅዱስ ያሬድ ድርሰት ስንሄድ ደግሞ ኒቆዲሞስ አምፃ ምእተ ንጥረ ኒቆዲሞስ በ100 ብር የተገዛ ሽቶ ይዞ መጣ ይላል ይልና እነሆ አዎ ዮሴፍ ደግሞ የአርማትያሱ
ከፈን ይዞ መጣ ይላል። ሁለቱም ግን ባጭሩ በአዲስ ጨርቅ ገንዘው በጎልጎታ ቀብረውታል። በአዲስ መቃብር በሦስተኛው ቀን ተነስቷል ነው። ወደ ዕለቱ ወንጌል ስንመጣ አሁን የጠቀስነው 13 ላይ እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ስንት ምዕራፍ? 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር ይላል። ስንት ናቸው? ሁለት። ስማቸው የኤማውስ መንገደኞች ይባላሉ። ይቺ ኤማውስ የምትባለዋ እንግዲህ እንዳልነው እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ የኤማውስ ወደሚባል መንደር ይሄዱ ነበር ይላል። ማን ነው? ሉቃስ። በነገራችን ላይ ሉቃስ ጥበበኛ ነው፣ ሐኪም ነው። ከሐኪምነት ከጥበበኛነት የመጣ ነው። ይሄ የዓለሙ ባለመድኃኒትነትና ጥበበኛነት ከንቱ እንደሆነና ይልቁንም ደግሞ ጥበብሰ መድኃኒነ ውእቱ ጥበብስ መድኃኒታችን ኢየሱስ ክርስቶስ ነው። ይልቁንም የዓለሙን ጥበብ ሊያሳፍር ሞኙን እንጨት መርጦ በሞኙ እንጨት ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ዓለምን አዳነ ይለናል ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ። በዚህ በቅዳሴው ላይ ደግሞ አይቴ ብሔራ ለጥበብ ዋይቴ ማህደራ አይቴ ደወላ አይቴ ተረክረ አሰረ ፍኖታ ይላል። ምንድን ነው? የጥበብ ሀገሯ ወዴት ነው? ጥበብሰ መድኃኒነ ውእቱ ጥበብስ መድኃኒታችን ኢየሱስ ክርስቶስ ነው ይላል። ይልቁንም ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ይላል። ዓለምን የፈጠረበት ጥበቡ እስመ ውእቱ ይቤ ወኮኑ ወውእቱ አዘዘ ወተፈጥሮ እሱ ሰማይን ከላይ ይዘርጋ አለ ተዘረጋ። ውሃ ደግሞ በምንድን ነው? ዘአጽንዓ ለምድር ዲበ ባይ እነሆ መሬትን በውሃ ጀርባ መሰረተ። እንደሚታወቀው 20 ዓለማት አሉ። ከ20 ዓለማት 5ቱ ከዚህ በታች ዓለመ መሬት፣ ዓለመ ውሃ፣ ዓለመ ነፋስ፣ ዓለመ እሳት፣ ዓለመ ጨለማ ይባላሉ። በአጭሩ ግን ዘካርያስ 12 ላይ እንደዚህ ይለናል። ዘሰፎ ለሰማይ ሰማይን የዘረጋ ወሳረራ ለምድር ዲበ ዘባነ ባሕር መሬትን በውሃ ጀርባ የመሰረተ ወፈጠረ ነፍሰ ለሰብእ ሰማይን ከላይ የዘረጋ መሬትን በውሃ ጀርባ የመሰረተ እነሆ ለሰው ልጆች ነፍስን የፈጠረ ነው ይለናል። ይህን ደግሞ ቅዱስ ያሬድ በድጓው ላይ እንዲህ ይላል። ዘሰፋ ሰማየ ሰማይን የዘረጋ ድንግል አስተራየ በድንግል ማርያም ጸንሳው ታየ እሞ ወላዲቶ ኪሃ ረሰየ ወልዳው ጡቷን የድንግልና ጡቶቿን ይዞ ጨብጦ ሲጠባ ታየ። በድንግልና ጀርባዋ ታዘለ፣ በድንግልና ክንዷ ታቀፈችው፣ በድንግልና ጆሮዋ ሰማችው፣ በድንግልና ከንፈሯ ሳመችው፣ በድንግልና ማኅፀኗ ወለደችው፣ በድንግልና እግሮቿ አዝላ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ተንከራተተች። ስለዚህ እነሆ እሞ ወላዲቶ ኪሃ ረሰየ ድንግል ማርያምን እናቱ አደረገ ይልና መንጽሔ አበሳ ወሀበነ ማየ ከድንግል ማርያም የተወለደው አምላክ በማየ ዮርዳኖስ ተጠምቆ ወለደነ ዳግመ እማይ መጀመሪያ ከእናት አባታችን ተወለን በዳግም ደግሞ ለኒቆዲሞስ እንደነገረው ዘኢተወልደ እማይ ወመንፈስ ቅዱስ ይክረው ያው ውስተ መንግሥተ እግዚአብሔር ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት አይገባም እንዳለ በጥምቀቱ ወለደን ይላል ማለት ነው። ስለዚህ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሲጠራ ሰብአ አርድእትን ሲጠራ ሁሉንም እየጠራ የራሱ ተከታዮች ሲያደርግ ምስጢር አስተምሯቸዋል ማለት ነው። ምስጢር ያስተማራቸው መካከል ላይ እንግዲህ ጥበብ ማለት ሶሎሞን ለምሳሌ ቀዳሚያ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሏል። እና ጥበብ ጥሩ ነው፣ መልካም ነው። ነገር ግን ጥበብ ከእግዚአብሔር ጋር ሲሰጥ ነው፣ ከእግዚአብሔር ጋር ሲገናኝ ነው። ለምሳሌ ሙት ማንሳት አሁን ነቢያት አንስተዋል፣ ሐዋርያት አንስተዋል። ግን ማን አለበት? የእግዚአብሔር ፈቃድ ነው። ምክንያቱም እየለመኑ በእግዚአብሔር ያነሱ እንዲነሳ ያደረጉት እንጂ በእነሱ አቅምና ችሎታ ያነሱት የለም። ጌታ ግን በአብይ ኃይል ወስልጣን አያችሁ፣ በራሱ ኃይልና ስልጣን ተነሳ ነው። ስለዚህ የእኛ ጥበብ የእኛ እውቀት እነሆ ሰጪ አለው ነሽም አለው። ለምሳሌ ኒቆዲሞስ 3 ነገሮች ታይተውለታል። ምንድነው? አንደኛ ሞረወሪት ነው፣ የእሱ ምሁርነት ጉድለት እንዳለ ያየንበት። ሁለተኛ የዘመኑ ባለስልጣን ነው፣ እሱ ያልነበረበት ጊዜ እንደነበረና ያለበት ጊዜ እንዳለ የማይኖርበት ጊዜ እንዳለ ያወቀና አምላኩን በሰዓቱና በጊዜው ፈልጎ ያገኘ ነው። ሶስተኛው ደግሞ ሀብታም እንደነበረ ይታመናል። ሀብት ሰጭም ነሽም አለው። ባህል ዘይደቅህዎ እግዚእ ዘይግዕዝዎ ሳያበድሩት ባለጸጋ ሳይሾሙት ንጉሥ መድኃኔዓለም ብቻ ነው። ይህንን አውቆ የተከተለ ነው ኒቆዲሞስ ማለት ነው። ስለዚህ የእኛ ጥበብ ሰጭና ነሽ አለው። አይተናል። ቅዱስ ያሬድ ለምሳሌ አሁን 7 ዓመት እንዲሁም አንዳንድ መጻሕፍት ስናይ ከ7 ዓመት ድንቁርና በኋላ ይላል። ይህ ግን እንደዚህ በሊቃውንት ብሔላባ አይባልም። ከ7 ዓመት አለመማርና እውቀት ካለማግኘት በኋላ
እግዚአብሔር በትል አስተምሮ ብሉያትን አዲሳትን ሊቃውንትን መነኮሳትን ተምሮ ዛሬ የዓለም ብርሃን ይልቁንም ማይቶት ቤተክርስቲያን እንዲባል ያደረገ በማይክሮ ሰከንድ እነዚህም ሁሉ እውቀት እንዲያገኝ ያደረገው ማን ነው? እግዚአብሔር ነው ማለት ነው። ስለዚህ እነሆ ጥበብ የእግዚአብሔር ነው የሚለውን ለማሳየት ስለተፈለገ ነው። ምን ይላል? ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር ይላል። ምንድን ነው የሆነው? አሁን ዛሬ በኢትዮጵያ እየሆነ ያለ ምን አለ? ለምሳሌ አሁን በአውሮፓ ያለው በዓለም ላይ ያለው የጦርነት ድለቃ ውረድን ውረድ መባባል፣ በሀገራችን በኢትዮጵያ ላይ ያለው የኑሮች ውድነት ችግር፣ መውጣት መግባት፣ በዳቦ መሰለፍ፣ በታክሲ መሰለፍ፣ በዘይቱ መሰለፍ፣ በሌላውም የምናየው ነገር አሁን እየሆነ ያለው በሀገራችን ምንድን ነው? በዚያን ወቅት ግን የተሰራውና የተደረገው ምንድን ነው? አሁን እኛ የምናወራው ስለ ኑሮ ውድነት ሊሆን ይችላል፣ ስለ ነዳጅ ውድነት ሊሆን ይችላል፣ ይልቁንም ስለ ታክሲ ሊሆን ይችላል፣ ስለ ባስ ሊሆን ይችላል፣ ስለ ስጋ ቤት ወረፋ ሊሆን ይችላል፣ ስለ ዘይት ወረፋ ሊሆን ይችላል። በወቅቱና በሰዓቱ ግን እነሱ ስለሆነው ነገር እያወሩ ይሄዱ ነበረ ይላል። ምንድን ነበር የሆነው? ፍጡር በፈጣሪው ጨክኖ ይልቁንም ደግሞ አምላኩን ሰቅሎ ራቁቱን አድርጎ ጨክኖ የገረፈበትንና የሰቀለበትን ይልቁንም ደግሞ ሆምጣጤ አጠጥቶ ይሙት በቃ የፈረደበትን የፍጡርን ጭካኔና የፈጣሪን ደግሞ ትዕግስት ያዩበት ጊዜ እንደነበረ ይነጋገራል። ስለሆነው ነገር ይላል ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር ይላል። በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ የምናየው ምን ይላል? በተዘጋ ደጅ ይልቁንም ደጆች ተዘግተው ሳሉ ኢየሱስ ገባና በፊታቸው ቆመ ነው የሚለው። እዚያ ጋር ገብቶ ቆመ ነው የሚለው። እዚህ ጋር ደግሞ አብሯቸው ይጓዝ ነበር ነው የሚለው። በነገራችን ላይ ከኛ ጋር ጌታ ያልተጓዘበት ቀን አለ ወይ? ያልተጓዘበት የለም። እሱ ካልተጓዘማ ወጣን አንገባም። እሱ ከሌለማ እውነት አንናገርም ማለት ነው። ስለዚህ ምንድነው በቅዱሱ ሙሴ ላይ የተነገረ እመኒን ዘትነውም ስትተኛ ወመኒን ዘትሐውር ስትጓዝ ወመኒን ዘትነብር ስትቀመጥ የተሳ ተዘክሮተ እግዚአብሔር አምላክከ የእግዚአብሔርን ቃል ከመናገር ዝም አትበል። የእግዚአብሔርን ቃል እየተናገርክ በተጓዝክ ጊዜ ማን አንተ ጋር እግዚአብሔር አለ ማለት ነው። እዚህ ላይ ግን ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር ይላል። አሁን ዓለሙ ሊያስተውለው የሚገባው ነገር ቢኖር እኛ ሁለት አይን እንዳለን ነው። የሥጋ አይንና የመንፈስ አይን ማለት ነው። የሥጋ አይን ሊያዝ ይችላል። የሥጋ ጆሮ ሊያዝ ይችላል። የሥጋ አፍንጫ ማፍተሻ ሊያዝ ይችላል፣ ሊኖርም ይችላል። ዋናው ግን አንዳንድ ጊዜ ሰውን እያየ ነው አልፈነው የምንሄደው ሥጋዊ አይናችን ሥጋዊ አይናችን እንደማያይና የውስጥ አይናችን ሲያይ ብቻ እንደሚያይ የምናውቅበት ነው። እና እንዳያዩት ማለት እያዩ አይደለም ማለት አለ። እያዩ እየተጓዙ ነው መንገዱ። ነገር ግን እሱን እንዳያውቁት አምላክ መሆኑን እንዳያውቁት አይናቸውን ይዞባቸው ነበር ማለት ነው። በነገራችን ላይ ግን እንዲሁ አሁን እስኪ ወደኛ እንምጣ። አይነ ስውራን ትንሽዬ ብረት ይዘው አስፋልት ጠብቀው እየተጓዙ ነገር ግን ጎረምሳው በሙሉ ሽማግሌውም የአጥቢያ ኮከብ የሚያክል አይን ተሸክሞ ከፖል ጋር ሲጋጭ አይደለም የምናገኘው። ያ ማለት ምንድን ነው? የሥጋ አይንን መንፈሳዊ አይን ካላየ ሁልጊዜም ቢሆን የመውጣትና የመግባቱ ጉዳይ አስቸጋሪ ነው። ለዚህ ነው እመቤታችን አይኗ ድንግል ነው፣ ጆሮዋ ድንግል ነው፣ እጇ ድንግል ነው፣ ጀርባዋ ድንግል ነው፣ ማኅፀኗ ድንግል ነው፣ እግሯ ድንግል ነው እያልን የምንለው የእመቤታችን ሕዋሳቶች አጠቃላይ ከክርስቶስ ውጭ ያዩት የለም እና እኛ ደግሞ በሐሳባችንና በእይታችን ውስጣዊ መንፈሳዊ አይናችን ካላየ ሥጋዊ አይን ብቻ ቢያይ ትርጉም እንደሌለው የምናይበት ነው እና ነገር ግን እንዳያውቁት አይናቸው ተይዞ ነበር። እርሱም እንዲህ አላቸው፣ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። መጠውለግ ለመድረቅ ዋዜማ ነው። መነቃነቅ ለመውደቅ ዋዜማ ነው። መጠራጠር ለመሳት ወይም ደግሞ ለመካድ ዋዜማ ነው። ጠወለገ ከተባለ አንድ ቡቃያ እየጠወለገ ነው ከተባለ ሊደርቅ ዋዜማ ላይ ነው ማለት ነው። ስለዚህ እናንተ የምትነጋገሯቸው ምንድን ነው አለና እነዚህ ነገሮች ምንድን ናቸው አላቸው ይላል። ዛሬ በእውነት አሁን ያልጠወለገ ለመድረቅ ያልደረሰ ማለት ነው በሃይማኖት ምክንያት። አንዳንዱ ዝም ብሎ በቃ በልቅ በሆነ ሚዲያ ላይ ተነስተው ሰዎች የሚናገሩትን እያየ ያልጠወለገ የበረታ በሃይማኖት ማለት ነው። ምንድን ነው የሚለው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ላይ ዲያብሎስ የሚወጣውን ፈልጎ ያገዛል አፉን ከፍቶ ይላል። ዛሬ በመናፍቃን ላይ አድሮ፣ በሚዲያ ላይ አድሮ፣ በማህበራዊ ሚዲያ ላይ በተለይ በስልጣን ላይ አድሮ፣ በሀብት ላይ አድሮ
በተለያየ መልኩ ዲያብሎስ ያገሳል። እዚህ ላይ ግን ላለመጠውለግ ራስን መጠበቅ ያስፈልጋል ማለት ነው። እና ምን ይላል? እነዚህ ነገሮች ምንድን ናቸው? እየጠወለጋችሁ ውስጥ የምታወሩ ሲላቸው ቀለዮጳ የተባለው ምን አለ? አንዱ መልሶ ነው የሚለው አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለ። አንተኑ ነግዳ ለኢየሩሳሌም አንተ የኢየሩሳሌም እንግዳ ነህ፣ የሆነውን አታውቅም። አምላኳን እስራኤል ሰቅላ ካህናት ሊቃ ካህናት ገባይታ አይሁድ ሄሮድስና ጲላጦስ ተመካክረው ፈጣሪን አምላክን ሰቅለው ገርፈው ቸንክረው ወግተው በላዩ ላይ ተፍተው በበትር ጭንቅላቱን ቀጥቅጠው በላዩ ላይ አክሊል አድርገው ጎኑን ወግተው ስጋውን ጨርሰው ደሙን አፍሰው እነሆ የተባረኩ ሰዎች ደግሞ እየወየ እያሉ ሲያለቅሱለት አንተ እንግዳ ብቻህን ነህ እንዲያታውቅምን ብለው አንዱ መለሰለት ይላል። የአንዱ አንደበት የሁሉም አንደበት ነው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረ ስለ ናዝሬቱ ኢየሱስ ነው እየነገርን ያለው። እንግዲህ በዚህ በሊቃውንቱ ላይ ሞተ ዮሴፍ ነገርዎ ለዮሴፍ ይላል። የዮሴፍን ሞት ለዮሴፍ አዙረው ነገሩት ይላሉ። ምንድን ነው እሱ? በዘፍጥረት ምዕራፍ 37 ላይ ዮሴፍን መጀመሪያ ጉድጓድ ውስጥ ጣሉት። ቀጥለው በ20 ብር ሸጡት ለሚዲያም ነጋዴዎች። ከዚያ ልብሱን ደም ነከሩና አባታቸውን ቀበሮ በላው ልጅ ብለው አስለቀሱትና 40 ቀን እንዲያዝን አደረጉት። የሚዲያም ነጋዴዎች ደግሞ 10 ብር ጨመሩና ለጲጥፋራ በ30 ብር ሸጡት። ያ 30 ብር ደግሞ ለመድኃኒታችን ለኢየሱስ ክርስቶስ ተመዝኖ ይሁዳ በ30 ብር ሽጦታል። በአጭሩ ግን በዮሴፍ ምክንያት እንተታውህ ሐሊበ ወመዓር ወተትና ማር የምታፈሰዋ ያች ከነአን ደርቃ እነሱ ደግሞ በግብፅ ምድር አዝመራ እንዳለ ሰምተው መጡ። መጨረሻ ላይ ግን በአጭሩ ታሪኩ ሰፊ ነው። ዮሴፍን አገኙትና በግብፅ ምድር የግብርና ሚኒስቴር ሆኖ በሰራው ስራና ባደረገው ተአምር የፈርዖን ጭንቀት በማስወገዱ ተሹሞ ከሱ ካላወቀ 1 ኩንታል ጤፍ ገዝቶ 1 ኪሎ በርበሬ ገዝቶ መሄድ 1 ኪሎ ቡና ገዝቶ መሄድ የማይቻልበት ሀገር ደርሰው ወደሱ ሲቀርቡ የማን ልጆች ናቸው አላቸው። ያዕቆብ የሚባል ከነአን የአንድ ሽማግሌ ልጆች ነን፣ ስንወለድ 12 ነን። አንዱ አባቱ ጋር ቀርቷል፣ አንዱ ሞቷል፣ 10ችን ደግሞ ፍለጋ መጠናል አሉና ለዚህ ነው ሞተ ዮሴፍ ነገርዎ ለዮሴፍ። የራሱን ሞት ለራሱ ነገሩት ማለት ነው። ለኢየሱስ ክርስቶስ የእሱን መከራ ዙረው ነገሩት። ምንድን ነው ያሉት? በስራና በቃል ብርቱ ነቢይ ስለነበር ስለ ናዝሬቱ ስለ ኢየሱስ አታውቅምን አሉት። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ይሄ እንግዲህ ፓስቴንስ ነው። ምንድን ነው? አድርገን ተስፋ አድርገን ነበር። ያድናል ብለን፣ ያሻግራል ብለን፣ አይሰቀልም ብለን፣ አይሞትም ብለን፣ አምላክ ነው ብለን አምነን ነበር። ነገር ግን ምንድን ነው የሚሉት? እዚያ ተስፋ ቆርጠዋል ማለት ነው። አይ ለዚህ ነው እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው? መጠውለቅ ለመድረቅ ዋዜማ ነው ያለው። ለዚህ ነው አሁን ምን አለ? ተስፋ ይቤዥ ማለት ያድናል፣ ይታደጋል ብለን ተስፋ አድርገን ነበር ካሉ በኋላ ምን አለ? ደግሞ ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ስንተኛው ቀን ነው? እሑድ፣ ሰኞ፣ ማክሰኞ ቶማስ ብለን በምንጠራው ቀን ማለት ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጠው ነበረ። ያወሩት ጀመር። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። ማን ነው? በዚህ በማቴዎስ ወንጌል ምዕራፍ 28 4 ሴቶች ሄደዋል። ማርያም መግደላዊት፣ ለሳራ ወለሰሎሜ ወለኩሎን አንስት ብሎ ያመጣዋል ድጓው። እነዚህ 4 ሴቶች ይላል። እንደገና የሉቃስ ወንጌል ደግሞ 2 ይላል፣ የማርቆስ 3 ይላል፣ የዮሐንስ ወንጌል ግን 1 ማርያም መግደላዊት ነው የሚለው። ስለዚህ እነዚህ ሁሉ ግን 2 ነው፣ 3 ነው፣ 5 ነው፣ 1 ነው። ማን ፍለጋ? ክርስቶስን ፍለጋ ሄደዋል ማለት ነው። ሂደው ግን ያገኙ መላእክትን ነው። መላእክት ግን ምንድን ነው ያሏቸው? አስቀድሞ እንደተናገረ ተነስቷል። የማቴዎስ ወንጌል 28:2 ነው። በሉቃስ ወንጌል ምዕራፍ 24 ደግሞ ምን ይላል? ሕያውን ከሙታን መካከል ለምን ፈለጋችሁ? እንደተናገረ ተነስቷል። አሁን ይህን ምን አሉ? ከኛ መካከል ሴቶች ሂደው ሴቶች እንደተናገሩት ነው አገኙት። እነ ጴጥሮስ እዚህ ጋር እንግዲህ ቅዱስ ያሬድ በድጓው ላይ ምን ይላል? ቅድም ተነጋግረነዋል። ወሀበ ካልእ ዕረድ ዘያፈቅሮ ኢየሱስ። ይህ ትርጓሜያችን ባለፈው ተባብረነዋል። ምንድን ነው?
ሃይማኖተ አበው ታምረ ኢየሱስ ይልቁንም ደግሞ ግብረ ሕማማት ላይ ምን ይላል? መጀመሪያ ሲነሳ ያየችው እመቤታችን ናት። ቀጥሎ ደግሞ ወደ ወንጌሉ ይመጣና የዮሐንስ ወንጌል ምዕራፍ 20 ቁጥር 4 ላይ ማርያም መግደላዊት ቀጥላ ከእመቤታችን ቀጥላ እንዳየችው ይናገራል። ከዚያ ቀጥሎ እዚህ ጋር ቅዱስ ያሬድን በድጓው እንደሚናገረው የተሽቀዳደሙ ነገሮች አሉ። ጴጥሮስ ይሄድ ነበረ፣ ግን ሽማግሌ ነው። ዮሐንስ ቀደመና ደረሰ ይላል። አሁን ዮሐንስ ወሀበ ካልዕ ረድ ዘያፈቅሮ ኢየሱስ የሚወደው ደቀ መዝሙር ከማርያም መግደላዊት ቀርቦ ደርሷል። ነገር ግን ይላሉ መተርጉማን፣ ይህንን የዮሐንስ ወንጌል ምዕራፍ 12 ላይ ማነጻጸር ነው። በይሁዳ ጀመረ እንደሚክደው አውቆ፣ በጴጥሮስ ጀመረ ሽማግሌነቱን ጠብቆ ይላሉ። ስለዚህ አሁን ቀድሞ የነበረ ዮሐንስ ነው። ነገር ግን ለሽማግሌው ቦታ ተሰጠውና ከማርያም መግደላዊት ቀድሞ የተሰጠው ማን ነው? ቅዱስ ጴጥሮስ ነው። ከቅዱስ ጴጥሮስ ቀጥሎ ደግሞ ዮሐንስ ወንጌላዊ ብለው መተርጉማን አባቶቻችን አስቀምጠውታል። በአጭሩ ግን 4 ጊዜ አይተውታል። ማታ 5ኛ በአንድ ቤቱ ነው ተገናኝተዋል። በአጠቃላይ 11 ጊዜ እስከ ዕለተ ዕርገት ድረስ ሐዋርያት በተለያየ መልኩ ጌታን አግኝተውታል ማለት ነው። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። አሁን ወደ እነሱ መጣ። እንግዲህ አሁንም አላወቁት ማን እንደሆነ ገና አላወቁትም። ለምን? አይናቸው ተይዟል። ክርስቶስ ይህን መከራ ይቀበል ዘንድ ነቢያት ወደ ሐሞተ ውስተ መብልዕ በምግቤ ላይ ሐሞት ጨመሩ፣ ቀነውን ደዌ ወገሬ እግሬን፣ ግንባሬን፣ ደረቴን፣ እጆችን፣ እግሮችን ቸነከሩ። ፈደዩን ይኪ ታየንተ ሰናይት ስለ መልካሙ ፋንታ በዝናብ አብቅዬ በፀሐይ አብስዬ ብርድና ሙቀት፣ ክረምትና በጋ፣ መዝራትና ማጨድ፣ ሞትና ሕይወት ይልቁንም ብርሃንና ጨለማ፣ ጨለማና ብርሃን፣ ሀብታምና ድሃ፣ መውደቅና መነሳት፣ እነዚህን የሚያፈራርቅ አምላክ እሱን እንዴት ከመጻሕፍት አልተረዳችሁ ማለትና ነቀፋቸው ይላል። ይቀጥልና ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው ይላል። አሁን ያልኩትም ማለት ነው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱ ይላል መደምደሚያው ከእኛ ጋር እደር አሉት። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ አንሳ አዕይንቲሁ ወሬ ሰለስተ እደወ አብርሃም ከ3 ቀን በኋላ እንግዳ አጥቶ አንድ ቀን 3ኛው ቀን ላይ አይኑን ቢያነሳ ሥላሴም በአንድነት በሦስትነት አየ። ወደ ቤቴ ግቡልኝ አለ። ገቡለት፣ ችግሩን ፈቱለት ነው። የኢትዮጵያን ችግርና የቤተክርስቲያናችን ችግር እግዚአብሔር ይፍታልን። ከእኛ ጋር እደር አሉት። ለምን? ችግራቸው እንዲፈታላቸው፣ እንቆቅልሽላቸው እንዲፈታላቸው፣ ጥርጥራቸው እንዲያስወግድላቸው፣ መጠውለጋቸውን ወደ ልምላሜ እንዲመልስላቸው፣ ይልቁንም ደግሞ ራሱ እንዲገልጥላቸው፣ መምህራቸው አምላካቸው የጠራቸው ያከበራቸው እንደሆነ እንዲያውቃቸው፣ ይልቁንም ሉቃስን ከባለ መድኃኒት ከጥበብ አመጥቶ የዘላለማዊ ጥበብ እንዲያስተምር የፈቀደለትን ነው። ይልቁንም ኒቆዲሞስን ከዚያ ካመኑት ዮሐንስ ወንጌል ምዕራፍ 2 ላይ ውሃውን ወይን ጠጅ ሲያደርግ ብዙዎች አመኑ። ካመኑት ውስጥ ማን ይላል? ኒቆዲሞስ ወደ ጌታ በሌሊት መጣ ብሎ ይናገራልና እነዚህን ሰዎች ከዛ ከነበራቸው ጥንካሬ የበለጠ ጥንካሬ እንዲሰጣቸው ከእኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት ይላል። ከእነርሱም ጋር ሊያድር ገባ ይላል። እስከዚህ ያውቁትም ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። የዮሐንስ ወንጌል ምዕራፍ 6 ላይ 2 ዓሣ 5 እንጀራ አቀረቡ። ያንን ባረከና ሲሰጣቸው ለ5,000 ሕዝብ በልተው ጠግበው 12 መሶብ ተነስቷል። ይልቁንም ሕፃናትና እናቶች አልተቆጠሩም። እናቶች በዚያን ወቅት ዘወር ብለው ይበሉ ስለነበረ ፊት ለፊት ያልተመገቡት ምግብ አይቆጠርም ነበረ። ሕፃናት ደግሞ ከሚበሉት የሚጥሉት ይበልጣልና በስመ ኀዳሪ ይፄዋ ነባሪ መግቦቱ የተቆጠረው በአባወራ ነው ማለት ነው። ያን ያደረገ አምላክ ምግቡን ባረከና ያቀረቡትን ሲሰጣቸው ዓይናቸውም ተከፈተ፣ አወቁትም፣ እርሱም ከነሱ ተሰወረ። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እርስ በርሳቸውም በመንገድ ሲነግረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ሲነግረን፣ ሲያስተምረን፣ ሲመክረን ልባችን ይቃጠል ነበረ ይላል። ይህንን ነው የሚናገረው ማለት ነው። ስለዚህ ዛሬ ወበውር ሰንበት ጌሰት ማርያም መግደላዊት እነሆ ማርያም መግደላዊት በመንፈቀ ሌሊት ገስግሳ መቃብሩ ባዶ እንደሆነ ተረዳች፣ ትንሣኤውንም አየች። የተነሳንበት ርዕሳችን ወኢየአምር ሀበ ወሰድዎ፣ ወዴት እንደወሰዱት አላውቅም። ምዕመናን
በዓለም ውስጥ ያላችሁ ኦርቶዶክሳውያን ፍቅራችን ማን ወሰደው? ሰላማችን ማን ወሰደው? አብሮነታችን ማን ወሰደው? ኢትዮጵያዊነታችን ማን ወሰደው? ያን ደግነት፣ ያን ርኅራኄ፣ ያን የዋህነት ማን ወሰደው? አዎ ይህ ዛሬ በዘረኝነት በተራራ በወንዝ በጉቦ በሙስና ያንን የትናንት መተሳሰብ ማን ወሰደው? ከውጭ ዓለም የመጡ ቅዱሳን የተቀበልንበት ባህሪያችን እንግዳ እግር የምናጥብበት ቤታችን ከፍተን የምናስተናግድበት የሞተ የምንቀብርበት ያዘነ የምናጽናናበት የተረሱትን የምናከብርበት የወደቁትን የምናነሳበት መተዛዘኑ በየአብያተ ክርስቲያናቱ በየእስር ቤቱ በየጸበሉ ችግረኞችን የምንጎበኝበት ያ ኢትዮጵያዊነት ማን ወሰደው? ወያምር ሀበ ወሰድዎ የኢትዮጵያን ሕዝብ ፍቅሩንና ሰላሙን ይቅርታውን ማን እንደወሰደ ወዴት እንደተወሰደ አይታወቅምና የወሰደኝ የለም እዚህ ላይ ነው ያለሁት ብሎ አምላክነቱን ትንሣኤውን ያሳያት አምላክ የኢትዮጵያን ትንሣኤ የቤተክርስቲያናችን ትንሣኤ የቤተክርስቲያናችን ልልና ይመልስልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸራ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሶስተኛው እሑድ ወበውድ ሰንበት እንደሚታወቀው መጀመሪያው እሑድ ይትፌሳ፣ ሁለተኛው እሑድ ይትፌሳ፣ ከዚያ ቀጥሎ በዓለ ጰራቅሊጦስ ይትፌሳ። በዓመት 3 ጊዜ የሚባል መዝሙር ይሄ ነው። አሁን ላይ ግን እንደ ዕለተ ሰንበት የመጀመሪያው እሑድ፣ ሁለተኛው እሑድ ይትፌሳ ነው። ሶስተኛው ወበውድ ሰንበት ነው። ከዚያ ደግሞ አራተኛው አርአያ ሥልጣን እያለ ይቀጥላል። ሰላም እግዚአብሔር ከሁላችን ጋር ይሁን።